ሽታውካት እንበልና ከሌላ ሰው ሆና ካየኋት የሚሰማኝ ቁጭት አስበዋል። ስማኝ አንተ የምትቆጨው ብቁነት ከማይታያት ፍቅረኛ በመቆየትክ እንጂ ራስ አንዳንዴ ፈተና ሲበዛባችሁ ማለት ነው ወደ በረከታችሁ ስለተቃረባችሁ ነው። ጾም ገባ ጾም መያዣ ነገር ምንም ሳላረግ ብለ አትጨናነቅ ወንድም አለ። ካስማጨ ደርሶልሃል ምንም ወጪ ማያስወጣ ጾም መያዣ መንገድ አንዱ ምንድነው? ስድብ ነው። አባኔ አንዴ ዛሬ ፍቅረኛሞች ቀን ስለሆነ ሚስት ጋር ተደውልና ወድሻለሁ ትላታለህ። እሷም መልሰው ወድሃለሁ ካለች የ30 እንጀራ ትሸለለ። 30 እንጀራ ውይ እንወደዳለን። ይሁን ከረምቤላ ነው ምላት እሷ ቬብ ነው ምትለን። በቃ 20 አመት ሙሉ አንቺ ትብስ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው። በዛሬው ቪዲዮቻችን ጆን ዳንኤል አስረግዟል ራሱ ነው ያለውና እሱም ቪዲዮ ማሳያችሁ ይሆናል። አዶናይ ከጠፋበት ተገኝቷል፣ መልስ ሰጥቷል፣ ቪዲዮ ሰርቷል። እሱንም ማሳያችሁ ይሆናል። ሌሎችም አዝናኝ አስቂኝ የሆኑ ቪዲዮዎች እንደተጠበቁ ናቸው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ሐሳብ አስተያየቶቻችሁን በጨዋ ደንብ ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮ ሃይ እንዴት ናችሁ? ዶክተር አብይ ነኝ። ይህን ቪዲዮ ባካችሁ ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ ኦልሞስት በየትኛውም በኢትዮጵያ ውስጥ ለሚገኙ ክሊኒኮች በሙሉ አድርሱልኝ። የቶንሲል ሕክምና ጋር በተያያዘ አንዳንዴ የምንሰማቸው የሞት ዜናዎች አሉና በአብዛኛው ብዙ ሰው በእግሩ ተራምዶ ሄዶ ቶንሲሌን አመመኝ ብሎ ከዛ መርፌ ተወግቶ የቶንሲል መርፌ ማለት ነው ወዲያው ህይወቱ አለፈ የሚባል ነገር እሰማለሁ። አሁንም ራሱ አይ ቲንክ ደቡብ ውስጥ ይመስለኛል አንድ የሞት ዜና ሰምቼ ነው ይሄን ቪዲዮ ለመስራት የተነሳሳሁትና እኔ ለክሊኒኮች አንድ መልእክት አለኝ። እባካችሁ ለቶንሲል ተብሎ የሚሰጥ መርፌ አለ ቤንዛታይን ፔኒሲሊን የሚባልና እኔ በዚህ መርፌ ዙሪያ ላይ በጣም ከፍተኛ ጥንቃቄ ማድረግ ይገባናል ብዬ አስባለሁ። ቤንዛታይን ፔኒሲሊን ጥሩ መድኃኒት ነው። ነገር ግን ደግሞ ከፍተኛ የሆነ የራሱ ጉዳቶች አሉት። ከፍተኛ የሆነ አናፍላክቲክ ሾክ ሊፈጥር ይችላል። ይህ ሾክ ደግሞ ኢሚዲየትሊ ካልታከመ ወዲያው ገዳይ ሊሆን የሚችልበት እድል ከፍተኛ ነው፣ ካልታከመ ወዲያው ማለት ነውና እኔ የቶንሲል ችግር በቶንሲል ችግር ለሚሰቃዩ ሰዎች መፍትሄው ቀላል ነው። እውነት ለመናገር ሁልጊዜ ይህን መርፌ ከመስጠት አንደኛ ተደጋጋሚ የሆነ የቶንሲል ኢንፌክሽን የሚያማቸው ከሆነ ሪፈር አድርጓቸው። ክሊኒኮች ላይ ከሆናቸው የምትሰሩት ሪፈር አድርጓቸው። የአንገት በላይ ስፔሻሊስት ሐኪሞች ወዳሉበት ሕክምናውን መሰጠት ይችላል። በሰርጀሪ ሊወጣ ይችላል። እንዲሁም ደግሞ ወይ አክሰስ ከሌለና ሰው መምጣት የማይችል ከሆነ ደግሞ የቶንሲል ኢንፌክሽን ካለ ፈርስት ላይን አንቲባዮቲኮችን ብቻ ስጡ። ፈርስት ላይን አንቲባዮቲክ የምንላቸው እንደ አሞክሳሲሊን፣ ኦግመንቲን ካልሆነ ደግሞ ሴፋሊክሲን፣ አዚትሮማይሲን እያልን የተለያዩ ፈርስት ላይን ሰከንድ ላይን አንቲባዮቲኮችን መስጠት እንችላለን። እኔ ራሳችሁን በዚህ አይነት ሪስክ ውስጥ አትክተቱ። ወይ ደግሞ ዌል ፕሪፔርድ መሆን መቻል አለብን። ሚዲየም ክሊኒኮች ወይም ኤኒዌር ቤንዛታይን ፔኒሲሊን በምንሰጥበት ጊዜ ሪሰሲቴሽን ለመስራት የሚያስችል በቂ የሆኑ መድኃኒቶች አጠገባችሁ መኖራቸውን አረጋግጡ። ይሄ ዳይሬክትሊ ለጤና ባለሙያዎች ነው። ሾክ በሚያጋጥማችሁ ጊዜ ይህንን ሾክ ሪቨርስ ለማድረግ የሚያስፈልጉ ማንኛውንም አይነት ፕሪፔርድነስ አስፈላጊ ነው። ሬር ነው፣ ኮመን አይደለም ከቤንዛታይን ፔኒሲሊን በኋላ የሚፈጠር ሾክ። ነገር ግን ሲያጋጥም ግን በጣም ፋታል ሊሆን የሚችለው ወይም ደግሞ ገዳይ ሊሆን ይችላል እና እባካችሁ የጤና ባለሙያዎች አጠገባችሁ ዌል ፕሪፔርድ ሳትሆኑ ሪሰሲቴሽን መስጠት የሚያስችል ኬፓቢሊቲ ሳይኖራችሁ እነዚህን መድኃኒቶች ባትሰጧቸው ደስ ይለኛል። ፕላስ ደግሞ ቤንዛታይን ፔኒሲሊን ፎር ሩቲን የሆነ የቶንሲል ኢንፌክሽን ኢንዲኬትድም አይደለም። የራሱ የሆነ ክሊር የሆነ ኢንዲኬሽኖች አሉት ቤንዛታይን ፔኒሲሊን ለመስጠት ማለት ነውና እንደኔ እናንተ ራሳችሁንም ሪስክ ውስጥ ከምትከቱ ታካሚውንም ደግሞ አነሳሳሪ የሆነ ሪስክ ውስጥ ከመክተት ፈርስት ላይን አንቲባዮቲክ፣ ሰከንድ ላይን አንቲባዮቲክ እያደረጋችሁ ስጡ። አቅማችሁ በላይ ከሆነ ግን ወይም ደግሞ በጣም ሪከረንት እየሆነ ወይም ተደጋጋሚ እየሆነ ካስቸገራችሁ ሪፈር አድርጓቸውና
ቀጣይ ህክምናውን የሚሰጥ ባለሙያ ወይም ስፔሻሊስት ጋር አድርሷቸው የአንገት በላይ ቀዶ ህክምና ስፔሻሊስት ጋር ማለት ነው። ይሄ ቪዲዮ እንግዲህ በደንብ ይጠቅማቸዋል ብዬ ነው ያቀረብኩት። ታዋቂ ሰዎችም በዚህ ጉዳይ ላይ መርፌ ተወግተው እንደሞቱ እናውቃለን እና በዚች ትንሽዬ ህመም ሰው ሲሞት ትንሽ ይከብዳል። ስለዚህ ሁላችሁም ይህን ትምህርት ወስዳችሁ አስፈላጊውን እርምጃ እንድትወስዱ ነው። አንዳንዴ ፈተና ሲበዛባችሁ ማለት ነው ወደ በረከታችሁ ስለተቃረባችሁ ነው። ግን ደግሞ በረከታችሁ እንደተቃረበ ለማወቅ ከመንፈሳችሁ ጋር ቀረቤታ ያስፈልጋችኋል። ከእግዚአብሔር ጋር መቅረብ ይኖርባችኋል ማለት ነው። እኔ ከምታስቡት በላይ ከእግዚአብሔር ጋር ቅርብ ነኝ። ያ ስለሆነም የሆነ ፈተና ሲመጣብኝ ያ ፈተና ጊዜያዊና የሚያልፍ እንደሆነ አውቃለሁ። ባዝንም ከልቤ ከውስጤ አይደለም። የሆነ ነገር ያዝናል፣ ግን ደግሞ መንፈሴ ሰላም ነው። ሰላምን የምታገኙት ለካስ ከእግዚአብሔር ጋር ቅርብ ስትሆኑ ነው። ሁሌም ጸሎታችሁ ልባችሁ ላይ ሲሆን ነው። ጸሎት ማለት ቤተክርስቲያን ሄደ መጸለይ ብቻ አይደለም፣ ተመርክከ መጸለይ ብቻ አይደለም። ጸሎት ማለት እግዚአብሔርን ማስታወስ ነው። በልብህ እግዚአብሔር እንዳለ ማወቅ ነው። ከጎን ካጠገብህ ያለ እግዚአብሔር እንዳለ ማወቅ ነውና ጠንካራ ነኝ። እሱን ይዤ ነኝ። በምን ተአምር ዝቅ አልልም። በምን ተአምር ራሴን አልጠረጥርም። እተማመናለሁ ሁሉም ነገር ለከፍታዬ እንደሚያደርገው። ወዳቸዋለሁ። አዶናይ እንግዲህ ለመጀመሪያ ጊዜ ነው በቪዲዮ መልስ የሰጠው። ብዙዎች ተጨንቀው ነበረ። የታለ ልጅ ምን ሆኖ ነው እያሉ ነበር። ስለዚህ ፈተናዎች ቢበዙም ከእግዚአብሔር ጋር ሆኜ አልፏለሁ እያለ ነው። ብዙ ሰዎች አስተያየት እየሰጡ ነው። በሱ ጃኒ አትሆኖ ምናምን እያሉ ነውና እስኪ እናንተ ትሆኗለች ብላችሁ ታስባላችሁ? አዶናይ በሰው ህይወት ውስጥ ፍጹም ኢንቮልቭ አድርጌ አላውቅም። ምርጫው የራስ ነው። እችን ልጅ ተዋት፣ ቀጥል፣ ውደዳት፣ ጥላት አልልህ። that's your own decision። ግን እችን ልጅ ካሁን በኋላ ሶሻል ሚዲያ ላይ ካንተ ጋር እያቀፍክ እየሳምክ አበባ ገዝተህ እየሰጠህ እየተንበረከክ መኪና በር ከፍተህ ማስገባት ማስወጣት በፍጹም ማየት አንፈልግም። እኛ ሲሪየስ ያንተ ደጋፊዎች ነን። አንተን ማየት የምንፈልገው ሆሊውድ ነው። በእንደዚህ አይነት ተራ ተልካሻ ነገር ውስጥ ኢንቮልቭ እንድታረግ ፍጹም አንፈልግ። you gotta be careful። አዶናይ እንኳን ደስ አለ። ፈጣሪ ስለሚወድህ ልብ ንጹህ ስለሆነ ከዚህ በላይ ኳላክ ብዙ ድራማ ሳይካሄድ በጊዜ እውነቶችን እንድታውቅ ስላደረገ እንኳን ደስ አለ ለማለት ፈልጋለሁ። ከጃኒ ጋር ያለህን የፍቅር ግንኙነት በአስቸኳይ ማቆም አለብህ ብዬ ነው ማስበው። አንዳንድ እውነቶችን ማድበስበስ አያስፈልግም፣ ማሽሞንሞንም አያስፈልግም። በጃኒና በጆን ዳንኤል መካከል ከተፈጠረው አለመግባባት በላይ በጣም ያሳዘነኝ ካንተ ኋላ አንተ ሳጣቅ ሲያደርጉት የነበረው ግንኙነት ነው። ነገር ግን ውስጥ ንጹህ ስለሆነ የዋ ስለሆንክ በጊዜ ፈጣሪ እውነቱን እንድታቅ ስላደረገ ነው እንኳን ደስ አለ ያልኩ። የነሱን የሁለቱን ግጭት ጊዜ የሚፈታው ይሆናል። ነገር ግን ከሁለቱ ግጭት በላይ ያሳዘነኝ አዶናይ ነው። ምክንያቱም አዶናይ ጃኒን ምን ያህል እንደሚወዳት ብዙዎቻችን እናውቃለን። በጣም ነው የሚንከባከባት፣ ቴክር የሚያደርጋት። ብቻ ለጃኒ ያለው ቦታ ምናምን ምን ያህል ለልጅቱ ክብር እንዳለው እንደሚወዳት ነው የሚያሳየው። እና ይሄ ነገር ለሱ ይገባዋል ብዬ አላምንም። በዛ ልክ እየተንከባከባት አስባችሁታል። ከኋላው እሱን ሳሎን አስቀምጣ ሻወር ቤት ውስጥ ጆን ዳንኤል ቮይሱን ሲያሰማን ምንድነው ያለው? ባዶ ራቁቷን ስለሆነች ቮይሱን ነው ማሰማችሁ እያለ ነበር። ምንም የጆን ዳንኤል ፍቅር ከውስጥሽ ባይወጣ በዛ ልክ ሲያከብርሽ ለነበረው ሲወድሽ ለነበረው አዶናይ ልትጠነቀቂለት ይገባ ነበር። አዶናይ በዛ ልክ ሲንከባከብሽ በዛ ልክ ሲያከብርሽ ለካ ያንቺ ልብ ያለው ጆን ዳንኤል ጋር ነበር። ታውቃላችሁ፣ አንዳንድ እውነቶችን እየመረረንም ቢሆን ማዋጥ አለብን። ሴት ልጅ ከማታፈቅረው ወንድ ጋር በእንክብካቤ በፍቅር በክብር ከመኖር ይልቅ ከምታፈቅረው ወንድ ጋር እየተቀጠቀጠች እየተደበደበች መኖር ነው የምትመርጠው። ስለዚህ አዶናይ ያንተ እንክብካቤ ያንተ በዛ ልክ ለሷ ኬር ማድረግ ጆን ዳንኤልን ከጃኒ ልብ ውስጥ ፈልቅቆ ማውጣት አልቻለም። ይሄ መራር እውነት ነው። በዚህ አጋጣሚ ግን አንዳንድ ሰዎች ከምታፈቅሩት ሰው ጋር ላለባችሁ አለመስማማት ለማስቀናት ምናምን በሚል የሌላ ሰውን ህይወት መጫወቻ አታድርጉ። ይሄንን ብዙ ሰዎች እንግዲህ ጃኒ ለአዶናይ አትገባውም እያሉ ነው። እኔም ከነሱ መሃል ነኝ።
እንደዚህ አይነት የማይመጥን ነገር የሚያደርግ ሰው ከአጠገባችሁ ማራቅ ነው ያለባችሁ። የኔ ፍቅር ስልክ ላይ ጥስ መጃና ፓንት ያደረገች ሴት ምን ሰራለች? ልደትሽ ደርሶ የለ ላንቺ እኮ ልደት ልገዛልሽ ብዬ እዛ ሻጯ ነች የላከችልኝ። እየመረጥኩልሽ ነበር ለዛ ነው እንዴ። እና በድጋሚ ለምንድን ነው ራቁቷን የላከችልህ? አይ ሸጣችሁ ማለት ነው። ኧረ ትጮታለህ። ተውካት እንበልና ከሌላ ሰው ሆና ካየኋት የሚሰማኝ ቁጭት አስበዋል። ስማኝ፣ አንተ የምትቆጨው ብቁነት ከማይታያት ፍቅረኛ በመቆየትክ እንጂ ራስክን አክብረክ እሷን ላንዴና ለመጨረሻ በመተወክ አይደለም። ሰው በቃ ተዋት እያልከኝ ነው? መቶ ብቻ አይደለም፣ በማትከበርበት ቦታ ለሰከንዶችም ቢሆን ለመቆየት እንዳትመርጥ። ውስጥ ላይ ያለው ንጽህና ካልታያት የሷ ችግር እንጂ አንተ ጎዶሎነት አይደለም። መፈቀርና መከበር እንዳለብክ እሷን ለማሳመን የምታወጣውን ጉልበት ወደ ስኬት አድርገው፣ ወደ አላማህን አድርገው። እሱማ እውነትህን ነው። ማርያምን እንድትወደኝ ማለት ነው። እሷን መለመን ሰልችቶኛል፣ ድክም ብሎኛል። አሁንስ በቃ መለወጥ አለብኝ። ከዚያ አዘቅት መውጣት አለብኝ። ጀግና፣ የምታቀርበው ፍቅር ከማይታያት ሴት ጋር ጊዜህን ማጥፋት ስታቆም ልብህ ለመረዳት ሰከንዶች የሚፈጅባት ሴት ወደ ህይወትክ ትመጣለች። እግዚአብሔር በር ሲዘጋብክ አንተ የማታየው ሌላ አዲስ በር እየከፈተልክ ስለሆነ ነው። ግን አንተ ቪዲዮ ያውን አይደለም ትንሽ ቆየት ያለ ነውና ከዚህ ቪዲዮ አንፃር ማለት ነው ይሄን ሐሳብ ይዞ ይሄንን ቪዲዮ የሰራ ሰው ተመልሶ ይገባል ብላችሁ ታስባላችሁ? አንድ ላይ ይሆናል ብላችሁ ታስባላችሁ? ዛሬ እንግዲህ ከፍቅር ጋር እዚህ በመቀሌ በሚገኘው ሆስፒታል ሄደን እርጉዝ እንደሆነች አውቀናል። እኔ ፍቅር በባጃጅ ሰርፋ ነው ባጃጅ አማረኝ ብላ ባጃጅ አማረስ አተኙም እንዴ ብራዘር እዲ። ለማንኛውም እንኳን ደስ አላችሁ። ጤነኛ ልጅ ፈጣሪ እንዲሰጣችሁ መልካም ምኞቴ ነው። የሚጣፍጥ ወሬ ለማለት የኔ መቤት ነግሬሃለሁ። እኔ ግን አልነገርሽኝም። መግቢያችን አላ የኛ ኮብልስቶን ከክሰል ቤቷ ነጭ ታክሲ እደርስባቸዋለሁ። ባይዘዌ ማን እንደሆኑ በእነሱ ቤት አይታዩ ማታ ከዚህ ይሄዱ። አንቺ ሲጀምር ምን አሳየሽ? አይኔ ተሰጠኝ እንዳይ ነው የኔ እናት ፊት ለፊቴ ነው ያሉት። ከዛ እንዲህ እየገባሁኝ ኮብልስቶን ጨለማ ነው ብለዋል እኮ እነሱ። ታክሲ ውስጥ ነው ነጭ ታክሲ ነው። ታክሲ ባረንጓዴ እንትን ከጎኔ ተጻፋለሁ። ልጅቱ ወፍራም ናት። ወፍራም ናት። እጇ ወፈር ያለ ነው። በመቅላትና በመጠየም መሀል ያለች ልጅ ናት። ኢማጂን ጸጉሯ ያያዘው ምናምን አይቻል ያዙልኝ። እሱ ጋር ተከልክሏል አልተባለም እንዴ? መኪናው አልተከለከለም እንዴ? ይሉልሻል። እኔ ስልክ እያወራሁ ነው ያሁን ማለት ነው። ያሁን ዘጋም እያልኩኝ ያስራ አልኩት። ልክ ደግሞ መኪና ወደ ላይ በአስፋልቱ እንዲህ ሲያልፍ መብራት አብርቶ ሲያልፍ በደንብ ነው የምታይሽ። ደግሞ ትግል ነው የሚመስለው። ሀበሻ ላይ አያምርም። ሲጀመር ገባቢስ አታድርጉ አይደል? አታሳዩ። አያምርም ማለት ታገላሉ። ከዛ ከእንትኑ መታ እሱ ጋር ለመድረስ ቼሪን ማለፈላው የኔናት አሳዘነችኝ። እግዚአብሔር አታፋቂም እንዴ? አንቺ ጊዜ ለሰው ደስታ እንደተጨነቅሽ እንደው መቀስናት ነው። ባይዘው እንደዚህ ስቶሪዎች አሉ። ባለፈው እሱ ደስ ካላልሽ ዛሬ ደግሞ የተከለከለ ነገር እያዩ ማለፍ ከባድ ነው። ያብ ስራ አልኩት። ምን ያየው እንደሆነ ስታው ጭራሽ ለሱ ማለት እና አስጎ መጀሽ ይልኛል። ተወይ እንኳን ልጎመጅ። አሁን ወሊ ዋናው ፖይንት ማናት ልጅቱ ይጣራለን። አገኝሻለሁ ካራ ቆሬ ወዳጅ አምባ መውጫ ሸገር ዳቦ ሸገር ዳቦ ለፊት ራስሽን ሜንሽን አድርጊ በተቻለሽ መጠን ፈልፍዬ ከማውጣቴ በፊት ሜንሽን ራስሽን ሜንሽን አድርጊ። ታዳጊ ልጆች አሉኝ ያሰፈር። ኦኬ፣ አንድ መናገር የምፈልገው ነገር ምንድነው፣ የሴቶች ጥቃት በጣም ሲሪየስ የሆነ የሴቶችን ህይወት እየቀጠፈ ያለ ወረርሽን ነው።
ዶሜስቲክ ቫዮለንስ ወይም ደግሞ የቤት ውስጥ ጥቃት በሽምግልና በይቅርታ የሚታለፍ ጉዳይ አይደለም። የመድፈር ጥቃት በይቅርታና በሽምግልና የሚታለፍ ጉዳይ አይደለም። አሁን ሰዓት የሴቶች ጥቃት በአጠቃላይ ሊታለፍ የሚገባው ቅጣት ተሰጥቶት ሰዎችን አስተምሮ ነው እንጂ ዘጋ ክፍል በይቅርታ በሽምግልና ታልፏል የሚባል ጉዳይ ቀለል ያለ ጉዳይ አይደለም። ላይክ እና ፎሎወር ለማግኘትም የፕራንክ ቪዲዮ እየሰራችሁ ሂሂሂ ቀልድ እኮ ነው የምትሉበትም ጉዳይ አይደለም። አልሽ እንደፈለገ ሲያበሻቀጥሽ፣ ሲመታሽ፣ የሆነ ነገር ሲያደርግሽ፣ ውሃ ሲረጭሽ ምናምን ትቀርጪ ትፖስቺና ከዛ በኋላ ሰው እሱ ላይ ሲነሳበት አረ እንደዚህ አይነት ባል አይደለም እንደዚህ አይነት ሰው አይደለም ቀልድ ነው። We don't care bitch. This is not a joking matter. የሶሻል ሚዲያ አቴንሽንንም ሌቨሬጅ የምታደርጉበት ጉዳይ አይደለም። የሴቶች ጥቃት ስፔሻሊ በጣም ብዙ ፎሎወር ያላችሁ ሴቶች በሚሊዮን የሚቆጠር ፎሎወር ነው ያላችሁ። የሴቶችን ጥቃት ለመቃወም ምንም እዚህ ግባ የሚባል ስራ ሰርታችሁ አታቁም። ከዛ በኋላ ደግሞ የሴቶች ጥቃትን የሆነ አይነት ነገር የራሳችሁን አጀንዳ ለማራመድ ትጠቀሙበታላችሁ። የቀነኒ ህይወት የእናንተ መቀለጃ አይደለም። የሄቨን ህይወት የእናንተ መቀለጃ አይደለም። በየሳምንቱ በሴቶች ጥቃት ምክንያት የሚሞቱ ሴቶች ህይወት የእናንተ መቀለጃ፣ የእናንተ ላይክ መሰብሰቢያ፣ ፎሎወር መሰብሰቢያ፣ የሆነ የምትፈልጉትን አይነት ድራማ መፍጠሪያ አይደለም። የእውነት ከሆነ ተጠቅታችሁ ወደ ሶሻል ሚዲያ እየመጣችሁ ያላችሁት ከጎናችሁ እንቆማለን፣ ምንም ችግር የለውም። ያመጣችሁትን ስቶሪ ግን እስከ መጨረሻው ነው መውሰድ ያለባችሁ። እስከ መጨረሻው አጠቃኝ ያላችሁት ሰው እስኪታሰር ከተቻለ፣ እስኪቀጣ ከተቻለ። ኢትዮጵያ ውስጥ ህግ የለም፣ ላይቀጣ ይችላል፣ ችግር የለውም። ቢያንስ ግን ማንነቱን በስነ ስርዓት አሳውቁን። ፎሎ የሚያደርጉት ሰዎች ትክክለኛ ምን እንደተፈጠረ ይወቁ። ሴቶች ጥቃት፣ ወሲባዊ ጥቃት፣ የቤት ውስጥ ጥቃት የእናንተን የተዘጋ አካውንት ማስከፈቻ አጀንዳ አይደለም። አሁን ጆርዲ ያለችው ማለት ነው ጃኒና ጆን ዳንኤል ስለታረቁ ለምን ተድበስብሶ ቀረ ነው ሐሳቧና ሁለቱም የየራሳቸው ፋይል ይዟሉ እና ለዛ ነው ተሸፋፍኖ በቃ ታርቀናል ምናም ብለው የፈቱት። አሁን ፋይል ጆን ዳንኤል ይዣለው ባይል ኖሮ ጃኒ በዛው ነበር መቀጠለው። ስለዚህ ራሳቸው በራሳቸው ተሸፋፍነው አልፈውታል ማለት ነው። ጃኒ የእውነታው ጀርባ ተከታተሉ ጋይስ። ሁላችሁም ደብል ታፕ ሼር ቶሎ ሼር 1900 ሰው አለ 2000 ንግባና ሄሎ ጃኒ ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አሁን አዲስ ህይወት ጀመረ። ምን ፓስወርድን አብሽርን የራቁቴናዎች ምንድነው የምታወሪያዎች? ራቁቴን ስላይ እስቲ ክፈች ደስ ምንድነው ያንቺ ነው? ምን ሆነ ነው የጠቆረው? ሺሻ ነው የምታስጭሽው? ምን ስታርግበት ነበር? ወይኔ ተጎድቷል። አረ ዝምቧ ራሱ ሸሸች። ፓስወርድ ሲባልስ ምን የትነ አዶናይ ላይ በጣም በይ ዝጊው እናዱ ነገር ጃኒ የተመታ ነው ይሄንን የሰራው ሰውዬ። ኦኬ ተንኮል አስቧል ብለን እንጃችንን እንጠቁምበት። አዶናይ ላይ ያደረገበት ብለን እንጠቁምበት። እንዴት ነው የአዶናይ ሪፖርት እንደተደረገበት ጆን ዳንኤል ነው ተብሎ እየተወቀሰ ባለበት ሰዓት የጃኒን አካውንት ጆን ዳንኤል ባን የሚያስደርግባት ማለት እኔ ያልገባኝ እኮ ይሄ እኮ ነው ጋይስ። አሁን እናንተ እንዲስ ጆን ዳንኤል ነው አይደለም። እንዴት ነው በዚህ ቅስፈት ውስጥ በአካውንት ጉዳይ በአዶናይ ጉዳይ ጆን ዳንኤል እየተሰደበበት ባለበት ሰው በዚህ ቅስፈት ውስጥ ደግሞ የጃኒን የሚያስደረግምባት እንዴት ነው ደግሞ? የዛን ቀን በጣም አይደለም ውስጥ ያላመነበት ልንገራችሁ። የዛን ቀን ጆን ዳንኤል አምባሳደር የሚሆንበት ቀን ነበረ። ቦሌ መድኃኒዓለም ዴንታል ጥርስ ምናምን አምባሳደር ሆኖ ፕሮግራም ላይ ነበረ። ትዝ ካላችሁ ሊክ ደረ መጣሽ እንዴ ሲለኝ ነበረ። ጭራሽ የሚያ ነገር የለም። ፕሮግራም ላይ ነበሩ። አምባሳደር ሆኖ የሚሸለምበት ቀን ነበረ። እውነት እንነጋገር፣ ስለ ሀቅ እናውራ ከተባለ በዚህ ቅስፈት በዛ ሰዓት በዛ 8 ሰዓት ላይ ጃኒ ወጣ ስለ ጆን ዳንኤል እንደዚህ አይነት ነገር ተናገረች አልተናገረችም? ሀቅ ነው ያየነው እናውራ ጋይስ። ተው ሌላ ነገር ስለምንወዳት ሴት ስለሆነች አይደለም። እውነቱን እንነጋገር። ኦኬ ይጣላሉ፣ ይደበድባታል። የምድሮ ነው እሱ በዛኛው ሪሌሽናቸው ነው ተለያይቷል። ከዛ በኋላ ግን
የዛን ቀን ይሄ ልጅ ፕሮግራሙ ቀን ነው እንደው ሪፖርት ሊያደርግባትና ሊያዘጋባት እንኳን ቢፈልግ ይሄን ፕሮግራም ከዘጋ በኋላ ነው እንጂ እሱ እንደሚያዘጋው ስለምታውቅ ያኔ አብረው በነበሩበት ሰዓት ሪፖርት ሰዎች ላይ እንደሚያደርግ ስለምታውቅ የሷን አካውንት ባድ ያረግባት ወጣ እንደምትናገር ያውቃል። የአዶናይ ጓደኛ ናት፣ ፓወሯን ያውቀዋል። ሰዎች እንዴት አክሴፕት እንደሚያደርጓት ያውቃል። በዚህ ደረጃ ድፍረትም አቅምም ኑሮት ሪፖርት አድርጎ የጃኒን አካውንት ያዘጋ። እኔ በእርግጠኝነት የምነግራችሁ ሌላ ኬዝ ሊኖራችሁ ይችላል፣ ጸብ ሊኖራችሁ ይችላል፣ ብላ አላውቅም። ጾም ገባ ጾም መያዣ ነገር ምንም ሳላረግ ብለህ አትጨናነቅ ወንድም አለ። ካስማጨ ደርሶልሃል ምንም ወጪ ማያስወጣ ጾም መያዣ መንገድ አንዱ ምንድነው? ስድብ ነው። ጾም ከገባ በኋላ ሰው አይሰዳደብም። ምክንያቱም ስድብ የፍስክ ነገር ነው ማለት ነው። ስለዚህ ዛሬ ጾም መያዣ ብቻ የሚሆን ስድብ እንሰዳደባለን፣ ምክንያቱም ወጪ ስለማያስወጣ ማለት ነው። ስለዚህ እኔ አሁን ምንም ገንዘብ የለኝም፣ በሌላ ነገሮች ጾም መያዝ አልችልም። ስለዚህ ሰድባችኋል። ጾም ከገባ በኋላ ግን ካፌ ስድብ አይወጣም። ስለዚህ ዛሬ ለጾም ብዬ ነው የምሰድባችሁ። እናንተ ጾም መያዣ ዝም ብላችሁ ተሰዳደቡ። ፎከፊያም እከካም ጨገአተ ኮፒ ሊንክ አታረግም። ቋጣሪ ውሻ አይጥ። ይሄ ቀለል ካሉ ስድቦች መካከል አንዱ ነው። ከዚህ እንዳይበልጥ ይመቻችሁ። ካስማጨ ነው። የእውነት ግን ለምንድን ነው አሁን ጾም ልክ ሊገባ ሲል ብዙ ሰዎች ይቅርታ አድርጉልኝ ምናምን ይላሉ? ሁል ጊዜ ለምን ይቅርታ አድራጊ ለምን አይሆኑ? እና ደግሞ ልክ ጾም ሲገባ ስድብ ያቆማሉ። ከዛ ሲፈታ ደግሞ ስድቡን ይቀጥላሉ። ስጋ ቤቶች፣ መጠጥ ቤቶች ምናምን በጣም ቢዚ ናቸው። አባኔ አንዴ ዛሬ ፍቅረኛሞች ቀን ስለሆነ ሚስት ጋር ተደውልና ወድሻለሁ ትላታለህ። እሷም መልሰው ወድሃለሁ ካለች የ30 እንጀራ ትሸለማለች። 30 እንጀራ ውይ እንወደዳለን። አሁን ከረምቤላዬ ነው ምላት፣ እሷ ቬብ ነው የምትለን። በቃ 20 ዓመት ሙሉ አንቺ ትብስ አንተ አትባስ ተባብለን ይኖር ነው። ደውልላትና እሷም ይደውልላታለሁ። ፍቅሬ እኔ አሁን ከረምቤላዬ ነው ምላት። በቃ ቬብ ስሜ ረሱ ረስተዋለች። ልደውላት። እሺ ደውል። እየጠራ ነው። ሄሎ ከረምቤላዬ ይወድሻለሁኝ። በመንገድ ላይ አግኝተውኝ በመዋደድ ቀን ነው ይወድሻለሁኝ። የምን አባህ ከረምቤላ ነው? የህፃኑን ልጅ አንድ እግር ካልሲ ለምን አባህ ነው አርጋው ሄድካው? እንጀራም የለም በቤት ሁሌም ቆጮ አያስጠላህም? አንተ ቆይ ምንድነው የሚሻለው? ወደዛ ይዝጋልኛ። በመዋደድ ቀን ነው። በቃ ምንም ማረግ አይቻልም። ፎርሻል ምንም ማረግ አይቻልም። ወጡ በኒኬል ተጫዋለሽ። አይ ተዋረጂ አጥፋልኝ ይሄ ነገር። ለማንኛውም ባይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበር። እንደወደዳችሁት ምንም ጥርጥር የለኝም። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያግኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።